ሰላም ጤና ይስጥልኝ ክብራትና ክብራን ውድ የዩቲዩብ ቤተሰቦች እንደምናላችሁ። ዛሬ እንግዲህ በሌላ ቪዲዮ ተገናኝተናል። ዛሬ በዚህ ቪዲዮ ላይ እንግዲህ የምንመለከተው ስለ ጨጓራ ህመም ነው። እንግዲህ የጨጓራ ህመም ወይም ደግሞ ጋስትራይተስ የምንለው እንግዲህ የጨጓራችን የውስጠኛው ግድግዳ ወይም ደግሞ የጨጓራችን የውስጠኛው ሽፋን ሲቆጣ ወይም ደግሞ ሲቆስል የሚከሰት የጤና ችግር ነው። ይህም እንግዲህ ይህ ህመም በድንገት ሊከሰት ወይም ደግሞ ለረጅም ጊዜ አብሮ ሊቆይ ይችላል። ይህም እንግዲህ ስር የሰደደ ሲሆን ነው ማለት ነው። ለረጅም ጊዜ አብሮን የሚቆየው ማለት ነው። እንግዲህ ዛሬም በዚህ ቪዲዮ ላይ እንግዲህ 10 አደገኛ የጨጓራ ህመም ምልክቶች ምን ምንድን ናቸው የሚለውን ወደ እናንተ የማደርስ ይሆናል። ከዛ ጋር ተያይዞም እንግዲህ መፍትሄውና ህክምናው ምን ይመስላል የሚለውን በዚህ ቪዲዮ ላይ የምናይ ይሆናል ማለት ነው። እንግዲህ ከዛ በፊት እንደተለመደው ሁላችሁም ይህንን ቪዲዮ ላይክ በማድረግ ጀምሩ። እንዲሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። አሁን እንግዲህ በቀጥታ ወደ ጉዳይ ሳልፍ እንግዲህ ብዙዎቻችን እንግዲህ የጨጓራ ህመምን በተለይ ምልክቶቹን ችላ ሲባል ይስተዋላል። እንግዲህ የጨጓራ ህመም ምልክቶች ከሰው ሰው ሊለያዩ ይችላሉ። አንዳንዴም ምልክቱ ቀለል ያለ ስለሚሆን ላታስተውሉ ትችላላችሁ። ነገር ግን ቀድሞ ማወቅና መታከም ለከፋ ቁስለትና ለደም መፍሰስ እንዳትጋለጡ የሚረዳችሁ ይሆናል ማለት ነው። እናም እንግዲህ ሊታወቁ የሚገቡ 10 ዋና ዋና የጨጓራ ህመም ምልክቶች እንግዲህ ከአንደኛውና ከመጀመሪያው ስንጀምር እንግዲህ አንደኛውና የመጀመሪያው እንግዲህ የጨጓራ ህመም ምልክት በላይኛው የሆድ ክፍል ላይ የሚሰማ ህመም ነው። ይህ እንግዲህ በጣም የተለመደ የጨጓራ ህመም ምልክት ነው። በተለይ እንግዲህ ምግብ ከተመገባችሁ በኋላ ከእምብርት በላይ ባለው የሆድ ክፍላችሁ ላይ የማቃጠል የመውጋት ወይም ደግሞ የመጨምደድ ስሜት የሚሰማችሁ ይሆናል። ህመሙ ግን ምግብ ከተበላ በኋላም ሊባባስ ይችላል ማለት ነው። ይሄ እንግዲህ አንደኛውና የመጀመሪያው ችላ ሊባል የማይገባ የጨጓራ ህመም ምልክት ነው ማለት ነው። ሌላኛውና ሁለተኛው እንግዲህ የምግብ አለመፈጨት ችግር ነው። እንግዲህ ምግብን በምትመገቡበት ወቅት ወይም ደግሞ ከተመገባችሁ በኋላ የሆድ መወጠር ወይም ደግሞ መሙላት የመክበድ ስሜት ወይም ደግሞ የምቾት የማጣት ሁኔታ ይከሰታል። እንግዲህ በጣም ትንሽ ምግብ እንኳን ብትበሉ ሆዳችሁ እንደሞላ ሊሰማችሁ ይችላል ማለት ነው። ይህም እንግዲህ ከምግብ አለመፈጨት ችግር ጋር የሚያያዝ ይሆናል ማለት ነው። ስለዚህ ሁለተኛው ምልክት እንግዲህ የምግብ አለመፈጨት ችግር ነው ማለት ነው። ሶስተኛው እንግዲህ የማቅለሽለሽ ስሜት ነው። እንግዲህ ይህ ብዙ ጊዜ ኮመን የሆነ ምልክት ነው። እንግዲህ የጨጓራ ግድግዳ ወይም ደግሞ የጨጓራ ሽፋን መቆጣት የምግብ መፈጨት ስርዓትን ስለሚያውከው በተለይም ምግብ ከተበላ በኋላ የማቅለሽለሽ ስሜት ሊያጋጥም ይችላል ማለት ነው። ስለዚህ ሌላኛው ምልክት እንግዲህ ሶስተኛው የማቅለሽለሽ ስሜት ነው። ወደ ቀጣዩ ስናልፍ እንግዲህ አራተኛ እናገኛለን። አራተኛው እንግዲህ ማስመለስ ነው። ይህም እንግዲህ ከማቅለሽለሽ ጋር ተያይዞ የሚመጣ ነው። አንዳንድ ጊዜ እንግዲህ ህመሙ ሲበረታ ወይም ደግሞ ጨጓራችሁ በጣም ከተቆጣ ማስመለስ ሊከሰት ይችላል። ሁኔታው ከባድ ከሆነ ደግሞ ትውከቱ ደም የቀላቀለ ወይም ደግሞ የቡና አተላ የሚመስል ጥቁር ቀለም ሊኖረው ይችላል ማለት ነው። ይሄ እንግዲህ ሌላኛው አደገኛ ሊባል የሚችል ምልክት ነው ማለት ነው። ይህንን ችላ ልትሉት አይገባም ማለት ነው። ሌላው እንግዲህ አምስተኛው ነው። አምስተኛው እንግዲህ የምግብ ፍላጎት መቀነስ ነው። እንግዲህ ይሄ ብዙ ሰዎች ላይ ሊከሰት የሚችል ነው ማለት ነው። እንግዲህ ምግብ መብላት ህመሙን ስለሚያባብሰው ወይም ደግሞ የማቅለሽለሽ ስሜት አልፎም የማስመለስ ስሜት ስለሚፈጥር የምግብ ፍላጎት በከፍተኛ ሁኔታ ሊቀንስ ይችላል ማለት ነው። ቀጣዩና ስድስተኛው እንግዲህ የሆድ መነፋት ነው። እንግዲህ በጨጓራ ውስጥ ከመጠን በላይ አየር ሲጠራቀምና ወይም ደግሞ የምግብ መፈጨት ሂደት ሲዘገይ ሆዳችሁ እንዲወጠርና እንዲነፋ ያደርጋል ማለት ነው። ይህም እንግዲህ የጨጓራ ህመም ምልክት ነው ማለት ነው። ወደ ሌላኛውና ወደ ሰባተኛው ሳልፍ እንግዲህ ሰባተኛው የጨጓራ ህመም ምልክት እንግዲህ ቃር ወይም ደግሞ አሲድ ሪፍሌክስ የምንለው ነው። እንግዲህ የጨጓራ አሲድ ወደ ጉሮሮ ተመልሶ ሲመጣ ወይም ደግሞ ሲመለስ በደረት ወይም ደግሞ በጉሮሮ አካባቢ የማቃጠል ስሜት ይፈጠራል። ይህም እንግዲህ ቃር የምትሉትን ስሜት እንዲሰማችሁ ያደርጋል ማለት ነው። ሌላኛው ስሙ እንግዲህ አሲድ ሪፍሌክስ ይባላል። ይሄ እንግዲህ ሌላኛው ዋነኛ የጨጓራ ህመም ምልክት ነው። ይህም ችላ ሊባል የማይገባ ነው ማለት ነው። ወደ ቀጣዩና ወደ ስምንተኛው ስናልፍ እንግዲህ ስምንተኛው በተደጋጋሚ ማክሳት ወይም ደግሞ ግሳት የምንለው ነው። እንግዲህ የጨጓራ ግድግዳ መቆጣት መደበኛውን የምግብ መፈጨት ሂደት ስለሚያስተጓጉል
አየር በሆድ ውስጥ እንዲጠራቀም በተደጋጋሚ እንድታገሱ ያደርጋል ማለት ነው። ይህም እንግዲህ አየር በሆድ ውስጥ እንዲጠራቀም በመሆኑ ምክንያት የሚፈጠር ነው ማለት ነው። ቀጣዩና ዘጠነኛው እንግዲህ የሰገራ ቀለም መቀየር ነው ወይም ደግሞ መጥቆር ነው። ይህ እንግዲህ ትንሽ አሳሳቢው ምልክት ነው። ይህ በጣም እንግዲህ እንደ አስፋልት ወይም ደግሞ ኦሬንጅ ጥቁር ሆኖ ከታየ ይህ በጨጓራ ውስጥ የደም መፍሰስ መኖሩን ሊያመለክት ስለሚችል በአስቸኳይ ወደ ሕክምና መስጫ ተቋም መሄድ የሚያስፈልግ ይሆናል ማለት ነው። እንግዲህ እንዲህ ያለን የመጨረሻው ላይ ደርሰናል። የመጨረሻውና አስረኛው የጨጓራ ህመም ምልክት እንግዲህ ከመጠን ያለፈ ድካምና የመዛል ስሜት ነው። እንግዲህ በእንግሊዝኛ ፋቲግ ኤንድ ዊክነስ የምንለው ማለት ነው። እንግዲህ የቆየ የጨጓራ ህመም ካለባችሁ የደም መፍሰስ ወይም ደግሞ ሰውነት አስፈላጊ የሆኑ ንጥረ ነገሮችን መምጠጥ ባለመቻሉ ምክንያት ከፍተኛ የድካም ስሜትና የአቅም ማጣት ሊያስከትል ይችላል ማለት ነው። እንግዲህ ይሄ ከመጠን ያለፈ ድካምና የመዛል ስሜት ብዙ ጊዜ ብዙዎች የሌሎች በሽታዎች ምልክት ሊሆን ይችላል። እንግዲህ ዋነኛው መንገድ ምርመራ ስለሆነ እንግዲህ እንደ ከአስሩ አምስቱን ካያችሁ ትንሽ አሳሳቢ ስለሆነ ምርመራ ማድረግ ወይም ደግሞ ወደ ሐኪም መሄድ ይኖርባችኋል። ችላ ማለት የለባችሁ ማለት ነው። እንደ አጠቃላይ እንግዲህ የጨጓራ ህመም ምልክቶች ከቀላል የሆድ መረበሽ ወይም ደግሞ የምቾት ማጣት እስከ ከባድ በጨጓራ ውስጥ የደም መፍሰስ ሊደርሱ ይችላሉ። እነዚህ ምልክቶች እንግዲህ ከቀጠሉ ወይም ደግሞ እየባሱ ከመጡ ትክክለኛውን ምርመራ ማድረግ አስፈላጊ ነው ማለት ነው። ከዛም ህክምናውን መጀመር ተገቢ ነው ማለት ነው። እንግዲህ ዋነኛ የሚባሉ ምልክቶች እንግዲህ ከላይ የጠቀስኳቸው በላይኛው ሆድ ክፍል ላይ ህመም፣ የምግብ አለመፈጨት ችግር፣ የማቅለሽለሽ ስሜት እንዲሁም ማስመለስ፣ የምግብ ፍላጎት መቀነስ፣ የሆድ መነፋት፣ ቃር፣ በተደጋጋሚ ማክሳት፣ የሰገራ መጥቆርና የድካም እንዲሁም የመዛል ስሜት ዋነኞቹ የጨጓራ ህመም ምልክቶች ናቸው ማለት ነው። ስለዚህ እንግዲህ ከምግብ ጋር ተያይዞ በጣም ተጽዕኖ ሊያደርጉባችሁ ስለሚችል በጊዜ ችላ ማለት የለባችሁ ማለት ነው። ትንሽ ሲባስ ለህክምናም አስቸጋሪ ስለሚሆን በአፋጣኝ ሐኪም ማማከር ይኖርባችኋል ማለት ነው። እንግዲህ ውድ ቤተሰቦች ለዛሬ ይሄ ነበረ። አይሆፕ በዚህ ቪዲዮ ላይ ጠቃሚ መረጃ እንዳገኛችሁበት። ትንሽ ግር ያላችሁ ነገር ጥያቄ ካለ እንዲሁም ሀሳብ አስተያየታችሁን በኮሜንት መስጫው ላይ ማስቀመጥ የምትችሉ ይሆናል ማለት ነው። ለሁላችሁም የምመልስ ይሆናል ማለት ነው። እንግዲህ ይህንን ቪዲዮ ሁሉም ጋር እንዲደርስ በቅንነት ላይክ እና ሼር አድርጉት። እንዲሁም ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ እንግዲህ በሌሎች ቪዲዮዎች የምንገናኝ ይሆናል። እስከዛው በያላችሁበት ፈጣሪ ሰላሙን ያብዛላችሁ። ደህና ሁኑ። ቻው